ጠቋር፣ አዳልሞቴ፣ ወሰንገላ፣ ፋብኮ፣ ፈደማ ምንድናቸው? ታየ ከራማ፣ ራሄሎ፣ ሻምበሶ ምንድናቸው? አይነ ጥላ፣ ቡዳ፣ ዛር ምንድነው እያለን እንዘረዝረዋለን። ምን እንደሆነ የሚሰሙ እናቶች አሉ። የሚያመልኩት የነበሩ ባዕድ አምልኮ የሚያመልኩ የነበሩ እናቶቻችን ይህን ልክ ሲሰሙ ምን ይሆናሉ? አይ የእናቴ አባቴ ከራማ እያልኩ ሳመልከው ለካ አጅሬው ነው እያሉ ምን ያደርጋሉ? ንስሐ ይገቡበታል። ጠባቂ መልአክ መስሏቸው የነበረው በሙሉ ንስሐ ይገቡበታል። ለዛ ነው የሰይጣን ቃለ መጠይቅ ያስፈልጋል የተባለው። እና እንቀጥለው እስቲ። ያለ እግዚአብሔር ፈቃድ ለምንድን ነው በሰዎች ላይ ታድር ዘንድ እንዴት ምክንያት አገኘህ አሉት። ሰይጣንም ሰው አለ ሲመልስ፣ ሰው በእግዚአብሔር ሕግ ጸንቶ ሳለ የአብ የወልድ የመንፈስ ቅዱስ ስም የሚጠራ በንጽህና ሆኖ የክርስቶስን ስጋና ደም በሚቀበለው ላይ ለማደር ስልጣን የለኝም አለ። እንዴት ደስ ይላል! እሺ አሁን የተናገረው ትክክል ነው አይደለም? ልክ ማቴዎስ ወንጌል ላይና ማርቆስ ወንጌል ላይ ምን አሉ? ኢየሱስ ክርስቶስ በዛ መንደር ሲያልፍ የዳዊት ልጅ ሆይ እባክህን አታሳደን፣ ጊዜያችን ገና አልደረሰም፣ አንተ የእግዚአብሔር ልጅ እንደሆንክ አውቀናል፣ የሕያው እግዚአብሔር ልጅ ነህ እያሉ ሰይጣናቶች መሰከሩ ይላል። ምስክርነቱ ንግግራቸው ውስጥ ሐቅ አለ። ግን ጊዜው ገና ስላልደረሰ ጌታ ተሰቅሎ በመስቀል እግር ስር የሚቀጠቀጡበት ጊዜያቸው ገና ስላልደረሰ ዝም በሉና ውጡ አላቸው ይላል። ዝም በልና ውጣ አለው ይላል። እዚህ ጋር ይሄ መንፈስ ዝም በልና ውጣ የተባለው ሳይጠየቅ ስለቀባጠረ ነው። ስለምን? ስለ ድነት ጉዳይ እንጂ ሊፈውስ አስበው አልነበረም። ራሳቸውን የቀባጠሩት ና ብሎ ሊፈውሳቸው ሰብስቦ አይደለም። መንገድ ላይ ነው። መንገድ ላይ መናፍስቶቹ ምን ሆነው ነው ሲለፈልፉ ስሙን መልኩን ሲያዩት በዛ ሲያልፍ ሲያዩት ደነገጡ። አታሳደን ሲሉት ጊዜ የዛን ሰዓት ምን ሆኑ? ዝም በልና ውጣ አለው ጌታ። አይሁዲዎች የሆነ እንዲሰሙት ያልፈለገው ጉዳይ አለ። ይሄ ነው እንደሚሰቀለው፣ ሆን ብሎ ነው እንደሚሰቀለው። ስለዚህ የሚሰቀለው ሆን ብሎ ከሆነ እኛም አንከሰውም፣ አንገርፈውም፣ ምንም አንለው ብለው እጃቸውን እንዳይሰበስቡ በሱ መገረፍ እኛ ስለምንድን ዝም በልና ውጣ አለው ነው የሚለው መጽሐፍ ቅዱስ። በደንብ አስተውሉ። ዝም ብሎ ማንም ቄስ ተነስቶ ዝም ብለው ውጣ ብሎታል እየተባለ አይደለም። ይኸው አባ ጳውሊ ደግሞ ኢንተርቪው እያደረጉት ነው። አባታችን አባ ጳውሊ የካቶሊክ አባት ናቸው እንዴ ወይስ የጴንጤ አባት? የኦርቶዶክስ የተዋህዶ አባት ናቸው አይደለም እንዴ? እንደሳቸው ያለ ብህትውናን ያጸደቀ አባት የለም። አባ ጳውሊ ማለት የምናኔ አባት ናቸው። አባ እንጦንስ ደግሞ የምንኩስና አባት ናቸው። አባ መቃርስስ ይህንን ብህትውናና ምንኩስናን ያጠናከሩ አባት ናቸው። አባ መቃርስ እነዚህ አባቶች ላይ ሰይጣን እንዴት እንደበረታባቸው በደንብ ነው የምናየው። እንደዚህ አይነት ውይይት መወያየት አለብን ብዬ አስባለሁ። እንዲህ አይነት ቪዲዮ በማስተምርበት ሰዓት በደንብ ሰው እንዲማር እናንተም ሼር አድርጉ።